ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله وكفى والصلاة والسلام على عبده المصطفى محمد صلى الله عليه وسلم أما بعد እንግዲህ ባለፈው ፕሮግራማችን ላይ እንደሰማችሁት በአላህ Subhanahu Wa Ta'ala ስለማመን እየተነጋገር ነበር። አንድ ሰው በአላህ Subhanahu Wa Ta'ala ማመን ማለት አራት ነገሮችን ያካትታል ብለናል። እሱም አላህ Subhanahu Wa Ta'ala ግኝ እንደሆነ ከዛሊከ አላህ በጌትነቱ ብቸኛ እንደሆነ በአምላክነቱም ብቸኛ እንደሆነ በስሞቹም በባህሪያቶቹ ብቸኛ እንደሆነ ተነጋግረናል ማለት ነው። እና የመጀመሪያውን አይተናል። እሱ ምንድነው አላህ Subhanahu Wa Ta'ala ግኝ እንደሆነ እንዳለ በአቅልም በተፈጥሮ ምን ያደርጋል ያሰብታል ማለት ነው። ቁርአንና ሐዲስ እንኳን እንደው እሱ ይቀርና ተፈጥሮ ራሱ አላህ Subhanahu Wa Ta'ala እንዳለ ያሳምናል። ከዛሊከ አቅላችን አይምሯችን አላህ Subhanahu Wa Ta'ala እንዳለ ይቀበላል ብለናል። አሁን ዛሬ ደግሞ ወደ ሁለተኛው ክፍላችን ስንገባ ምንድነው አልኢማኑ ቢሩቡቢየቲሂ ተዓላ አላህ Subhanahu Wa Ta'ala በጌትነቱ ማመን እሱም ደግሞ ቢአነሁ ወህደሁ ረቡ ላ ሸሪከ ለሁ ወላ ሙዒን አላህ Subhanahu Wa Ta'ala ብቸኛ ጌታ ነው፣ ለሱ አጋር የለውም። ሰባት ሰማያትን ሰባት መሬትን ሲፈጥር ከዛሊከ አርሽን ኩርሲን ባህርን ውቅያኖስን ጋር እንግዲህ ምድር ላይ ከመሬት በላይ የሚበዛው ውቅያኖስ ይሄንን ሲፈጥር አላህ Subhanahu Wa Ta'ala አጋዥ አልነበረውም፣ ለሱ አጋሪም አልነበረውም። እሱ ብቸኛ ነው። ረብ ማለት እሱ ፈጣሪ ማለት ነው፣ ንጉስ ማለት ነው፣ ነገሮችን ሁሉ የሚያከናውን ፈላ ኻሊቀ ኢላላህ ከአላህ ውጭ ፈጣሪ የለም ብሎ ማመን ተውሂድ ሩብያ ማለት ወላ ማሊከ ኢላላህ ከአላህ Subhanahu Wa Ta'ala ውጭ ደግሞ ማሊክ ንጉስ የለም ወላ ሙደብረ ለልኡሙር ኢላላህ ነገሮችን የሚያስተናብር የሚያከናውን ደግሞ ከአላህ Subhanahu Wa Ta'ala ውጭ የለም ብሎ ማመን ነው። قال الله تعالى الا له الخلق والامر الا አዋጅ ንቁ ስሙ አዳምጡ ይላል። له الخلق والامر መፍጠርም ማዘዝም ለማን ነው? ለአላህ Subhanahu Wa Ta'ala ብቻ ነው ይላል። وقال تعالى الله سبحانه وتعالى ሚላል قل من يرزقكم من السماء والارض ማን ነው ከሰማይም ዝናብን አውርዶ ከመሬት ደግሞ አዝሪቱን ብረቱን ወርቁን ብሩን አውጥቶ የሚረዝቃችሁ ማን ነው? አመን يملك السماء والابصار መስሚያችሁንም ሆነ ማየቻችሁን የፈጠረው ማን ነው? ومن يخرج الحي من الميت ሐይን ከሞተ ነገር የሚያስገኝ ማን ነው? ويخرج الميت من الحي የሞተ ነገር ደግሞ ሕያው ከሆነ የሚያስገኘው ማን ነው ብለህ በላቸው። ومن يدبر الامر ነገሮችን ሁሉ የሚያስተናብረው የሚያከናውነው ማን ነው ብለህ በላቸው። فسيقولون الله ነው ይሉሃል። فقل افلا تتقون ታዲያ ሰማይን የፈጠረው አላህ እንደሆነ ያወቃችሁ ሰባት መሬትንም የፈጠረው አላህ እንደሆነ ያወቃችሁ መስሚያችሁንም ማየቻችሁንም የሕያውን ከመይት መይትን ከሕያው የሚፈጥረው አላህ እንደሆነ ያወቃችሁ ነገርን ሁሉ አላህ Subhanahu Wa Ta'ala እንደሚያስተናብር ያወቃችሁ ለምን እሱን ብቻ አትፈሩትም? ለምን እሱንስ ብቻ አታመልኩም? ሌላን አካል ለማምለክ ምንድነው ይጋበዛችሁ? አቅላችሁ ለምን አታሰሩትም? ይላል አላህ Subhanahu Wa Ta'ala። ويقول تعالى يدبر الامر من السماء الله Subhanahu Wa Ta'ala ከሰባ ሰማይ በላይ ሆኖ ነገሮችን ከሰማይ ወደ መሬት ያወርዳል። ثم يعرج إليه ከዛም ነገሮች ወደሱ ይወጣሉ ይላል አላህ። ذلكم الله ይያችሁ እኮ አላህ ረብኩም ለናንተ ጌታችሁ ነው። ለሁል ሙልኩ ንግስና በአጠቃላይ የሱ ነው። والذين تدعون من دونه ከአላህ ውጭ ይደርሳሉ ይረዳሉ ብላችሁ የምትሏቸው ማ يملكون من قطمير የቴምር ላይ ያለችውን ላባ እንኳን መፍጠር አይችሉም። እቺን ብናኛን እንኳን መፍጠር አይችሉም ይላል አላህ Subhanahu Wa Ta'ala። ዛሬ ጅብሪል መርየም ከዛሊከ እነ ሼኽ እንትና እነ አብዱል ቃድር ጂላኒ ሩህ ሁሴን አህመድ አልበደዊ ገውስ ምናምን ያላችሁ የምትጠሯቸው ሁሉ ከአላህ ጋር ቅጥሚር ማለት የቴምር ተበልቶ ላው ላይ ስስ ነገር አለች ያችን እንኳን መፍጠር አትችሉም ይላል። እንግዲህ ይሄ ተውሂድ ሩቡቢያ ይሄ ነው። ተውሂድ ሩቡቢያን የካደ ሰው የለም። አብዛኛው ሰው አላህ Subhanahu Wa Ta'ala እንዳለ ያምናል። ትንሾች እንጂ ያምናሉ። አላህ Subhanahu Wa Ta'ala ይሄንን በቁርአን በተለያየ ቦታ ነግሮናል። አንዳንድ ዳህሪዮች የሚባሉ እንዳው ይሄ ዝም ብሎ ይሄ ዓለሙ የመጣው በተፈጥሮ ነው የተገኘው ብለው የሚያምኑ ሰዎች አሉ።
ይሄ እንግዲህ ያምሮ በለቤቶች ነን ጭንቅላታችን ይሰራል ብለው ይላሉ ግን ጭንቅላታቸው አይሰራም ባዶዎች ናቸው ነገር ግን አላህ Subhanahu Wa Ta'ala ብቸኛ ፈጣሪ እንደሆነ አብዛኛው ፍጥረታት ያምናል እንግዲህ ሌላ ከስልምና ውጭ እምነት ውስጥ ያሉ ራሱ ፈጣሪ አንድ እንደሆነ ያምናሉ ወጀሃዱ ቢሃ እቺ ላኢላሃ ኢላላህ አምልኮትን አላህ ብቸኛ ተመላኪ መሆኑን ካዱ ይላል ወስተይቀነተሃ አንፉሱሁም ነገር ግን አላህ ብቸኛ ፈጣሪ እንደሆነ አላህ ብቸኛ ተመላኪ መሆኑን ግን ልባቸው እርግጥ ብላለች ይላል አምነውበታል ወጀሃዱ ቢሃ ወስተይቀነተሃ አንፉሱሁም ዙልመን ወዑሉወን እንቢ ያሉት ግን ለበደልና ዙልመን ወዑሉወን የበላይነትን ፈልገው ነው እንጂ ሳምኑበት ቀርተው አይደለም እንዳው ምን ይባላል ፍርዓውን አነ ረብኩሙል አዕላ እኔ እኮ ትልቁ ጌታችሁ ኃያሉ ጌታችሁ እኔ ነኝ እያለቀን ምን ያረጋቸዋል ህዝቦቹን ይሰብካል ለሊት ግን ይባላል ክፍሉን ዘግቶ ጌታው ሆይ ማረኝ እኔ እንደው ስልጣኑ ሰዎችን መግዛቱ አዋቅቶ ነው እንጂ ተመላኪ አንተ ብቻ እንደሆንክ አምናለሁ እያለ ይል ነበር ይባላል ማን ፍርዓውን እንግዲህ ይሄ ብቻውን አይበቃውማ ብቻውን በቂ አይደለም ስለዚህ ምን ማድረግ ነበረበት በውስጡ ያማነው ለሰዎች መስበክ ነበረበትና አላህ Subhanahu Wa Ta'ala ዝምድር ላይ እንደ ፍርዓውን ሸረኛ መጥፎ ሰው የለም ብሎ ነገረን ማለት ነው ስለዚህ ተውሂድ ሩቡቢያ ማለት ወይ አላህ Subhanahu Wa Ta'ala በጌትነቱ ብቻ ማመን ማለት እሱ ፈጣሪ እንደሆነ ነገሮች እንደሚያከናውን የሁሉ ነገር ንጉስ እንደሆነ ማመን ይተበቅብናል ነገር ግን አንድ ሰው እዛ ምድር ላይ ከአላህ ውጭ ሌላ ፈጣሪ አለ ከአላህ ውጭ ሌላ ጌታ አለ ብሎ ካመነ ይሄ ሙስሊም አይደለም ኢጅማዓን ሁሉም በቁርአንም ሐዲስም ተቅሶታል ከዛልከ ኢጅማዕ ዑለሞችም በዚህ ሁሉ ተስማምተዋል ማለት ነው ስለዚህ አንድ ሰው ፈጣሪ አላህ Subhanahu Wa Ta'ala ብቻ መሆኑን ማመን አለበት ማለት ነው ይሄንን ታመነ እንግዲህ አንድ ሰው ምንድነው ማድረግ አለበት አልኢማኑ ቢልኡሉሂያ ሶስተኛው ወደ ሶስተኛው ነው የምንገባው አላህ Subhanahu Wa Ta'ala በአምልኮት ብቸኛ እንደሆነ እንግዲህ አብዛኛው አላህ የፈጠረው ፍጥረት ሰው ልጆች የተለያዩት እዚህ ላይ ነው አምልኮትን አላህ ብቸኛ ፈጣሪ እንደሆነ ያመኑ ከአላህ ጋር ሌላን አካል ምን ያደርጋሉ ያመልካሉ ማለት ነው ተውሂድ አልኡሉሂያ ማለት ወይ አላህን በአምልኮት ብቸኛ ማድረግ ማለት ምንድነው በአንሁ ኢላሁል ሐቅ እውነተኛ አምላክ ማለት እሱ ነው ላ ሸሪከ ለህ ለሱ አጋር የለውም ብሎ ማመን ይህ ነው ምን ማለት ኡሉሂያ ማለት ወልኢላሁ ኢላህ ማለት بمعنى المألوه ተመላኪ አይል ማዕቡድ ማለት ነው ሁበን ወደነው ወተዓዚመን አልቀነው የምናመልከው አምላክ አላህ Subhanahu Wa Ta'ala ብቻ ነው ከዛ ውጭ ያለው ወዶ የሚያመልከው አንድ ሰው ያልቀውም ጭራሽ መውደዱም ትክክል አይደለም ማላቁም ትክክል አይደለም ይሄ ሙስሊምም አያስብለውም ለአላህም እጅ አልሰጠም ጌታውን አልታዘዘም ይሄ ነው እንግዲህ የላ ኢላሃ ኢላላህ ትርጉም ላ ኢላሃ ማዕቡደ ቢሐቅን ኢላላህ ማለት وقال تعالى وإلهكم የናንተ እኮ አምላካችሁ ኢላሁን ዋሂድ አንድ አምላክ ነው ላ ኢላሃ ኢላ ሁወ ከሱ ውጭ እኮ በእውነት የሚመለክ አምላክ የለም هو الرحمن الرحيم هو እሱ አላህ الرحمن አዛኝ ሆነውና الرحيم ሩህሩህ የሆነው ጌታ ነው وقال تعالى شهد الله መሰከረ ይላል አንሁ እሱ አላህ ላ ኢላሃ ኢላ ሁወ ከሱጭ በእውነት የሚመለክ አምላክ እንደሌለ እንግዲህ የሰው ልጆች እዙ እስልምና ውስጥ አላህን እናመልካለን ይያሉ በጎን ሌላን አካል ያመልካሉ ወደፊት እንመጣበታለን አላህን ድረስልኝ ይልና በጎን ደግሞ እገሌ ድረስልኝ ይላል ለአላህ ያርድና በጎን ደግሞ ይሄድና ወይ ለጠንቋይ ወይ ለጣዖት ወይ ለቀብር ያርዳል ይሄው ምንድነው የላ ኢላሃ ኢላላህን ትርጉም አላሟላም ማለት ነው ወደፊት እንመጣበታለን ስለዚህ ማንኛውም ሰው ከአላህ Subhanahu Wa Ta'ala ውጭ ያለን አካል አምላክ አድርጎ ተያዘ ይሄ ከአላህ ጋር ያለው አምልኮቱ ሙሉ በሙሉ ተበላሽቷል አምልኮቱ ይበላሻል ስለዚህ ምንድነው ሽርክ ነው ማለት ነው ሽርክ ደግሞ በጣም ከባድ ነው አደገኛ ነው የሰው ልጆች ሙሉውን ከስልምና አውጥቶ ሁሉ ጊዜ ጀሃነም ዘውታሪ እንዲሆኑ ያረጋቸዋል አንድ ሰው ጌታ አላህ ብቸኛ ፈጣሪ መሆኑን አምኖ ከዛሊከ እንደዚሁም ደግሞ አላህ ብቸኛ ተመላኪ መሆኑን ካላመነ ሙሽሪክ ነው ሙስሊም አይደለም አላህ ብቸኛ ተመላኪ አምልኮት የአምልኮት አይነቶች በአጠቃላይ ለሱ እንደሆኑ ማመን አለባቸው ይህ አላህም ذلك ان الله هو الحق አላህ ማለት እውነተኛ የሆነ ጌታ ነው ዋና يدعون من دونه ከሱጭ ደግሞ የሚጠሩት ነገር هو الباطل ሱ ባጢል ውሸት ነው ይላል وان الله هو العلي ከፍ ያለውና አልከቢር ታላቅ የሆነው ጌታ ነው ይላል ስለዚህ ከአላህ ውጭ ያለን አካል የሚያመልክ ሰው ሙስሊም አይሆንም ስለዚህ በአላህ ስናምንም አላህ ብቸኛ ተመላኪ እንደሆነ
ማመን አለብን። አላህ ብቸኛ ተመላኪ ነው ስንል የዒባዳ አይነቶች አሉ። በልብ የሚታመኑ በምላስ የሚሰሩ ከዛሊከ በአካላችን የሚሰሩ አሉ። ለምሳሌ በልብ የሚታመኑ ስንል ለምሳሌ እንደ ሑብ መውደድን ይመስል ስንወድ አላህ Subhanahu Wa Ta'ala ብቻ ወለዚነ አመኑ አሸዱ ሑበን ሊላህ ይላል። እነዛ ያመኑት እኮ እኔ ብቸኛ ፈጣሪ እንደሆንኩ ያመኑ እኔ ብቸኛ ተመላኪ እንደሆንኩ ያመኑ እኔ እንዳለው ያመኑ ሰዎች ለኔ ያላቸው ውዴታ ከምንም ከማንኛውም በላይ የበረታ ነው ይላል። ከዛልከ ወልኸውፍ አላህን ብቻ Subhanahu Wa Ta'ala መፍራት አለበት። يخافون ربهم من فوقهم الله سلام ملائكه ሲነግረን ተበላቸው ያለውን ጌታቸውን እኮ ይፈራሉ ይላል። ወረጃ ተስፋ ማድረግ ያለብን አላህን Subhanahu Wa Ta'ala አሁን ኢባደቱል ቀልብያ ይባላሉ። በልባችን የምንሰራቸው አምልኮቶች ማለት ነው። አንድ ሰው በልቡ አላህን ብቻ መውደድ አለበት። ከዛልከ ሲፈራም አላህን ብቻ መፍራት አለበት። እንግዲህ ሲፈራ አላህን ብቻ መፍራት ማለት ምንድነው? ተፈጥሯዊ ፍራቻ አይደለም። ተፈጥሯዊ ፍራቻ አምልኮታዊ ሆነ ማለት ነው። ለምሳሌ አንድ ሰው እዚህ የለም እዚህ እኔም በምንም ነገር ሊጎዳኝ አይችልም እዚህ የሌለን አካል የሆነ ነገር ይጎዳኛል ያደርስብኛል ብሎ መፍራት ይሄ ከአላህ ውጭ ያለን አካል እንደ መፍራት ነው። ነገር ግን አንድ ሰው ወይ በኤሌክትሪክ ይዘኛል ወይ በመኪና ይገጨኛል ወይ ደግሞ የሆነ እንስሳ ይበላኛል ብሎ መፍራት ይሄ ተፈጥሯዊ ነው። አንዳንድ ሰዎች በተለይ ተሰውፍ ዓለም ላይ ያሉ ሰዎች ይቀላቀልባቸዋል። ከአላህ ውጭ ያለን አካል አትፍሩ ሲባሉ እንዴ አንተ ውሻ ኃይለኛ ተናካሻ ትፈራ የለ እንዴ? ነብር ትፈራ የለ እንዴ? እባብ ትፈራ የለ እንዴ? ካንተ በላይ አቅም ያለው ሰው ትፈራ የለ እንዴ ይሏል። ይሄ ተፈጥሯዊ ነው። አላህ ይሄንንም አልከለከለንም። እንዳውም ይሄንን አላህ አልፈራም ብለ መጋፈጥህ ራሱ ትክክል አይደለም ነው አለው። መፍራት አለብህ ነው አለው። ነገር ግን ይሄ ተፈጥሯዊ ነው ነው። የትኛውም መፍራት ነው አላህ ከኔ ውጭ ላለ አካል እንዳታደርጉ ያለን አምልኮታዊ የሆነውን ማለት ነው። ለምሳሌ ሶላት ስትሰግድ ይሄን ሶላት ማንም ፈርተ የሆነን አካል ፈርተ መሆን የለበትም። ማንም ፈርተ መሆን አለበት አላህን። ይሄንን ሶላት የምሰግደው የሆነን አካል ከአላህ ውጭ ያለን አካል ያየኛል፣ ይቆጣኛል፣ ይመታኛል፣ ይገርፈኛል ለሱ ነው ማረገው ብለ እሱን ፈርተ ከሆነ ይሄ ባጢል ነው፣ ሽርክም ነው የሚሆንብህ። ስለዚህ ይሄ ነው የተከለከለው በሸሪዓችን እንጂ ተፈጥሯዊ የሆነ ነገር አይቻ ይሄ ምን አይባልም አምልኮት አይባልም ማለት ነው። ከዛልከ ረግባ ረህባ ኹሹ የሚባሉት ወይድዑና ረገበን ወረሃበን ወካኑ ለና ኻሺዒን ኢላ አላህ Subhanahu Wa Ta'ala እኛን እኮ ከጅለው ተስፋ አድርገው ፈርተውን ያመልኩናል ይላል አላህ። ለኛም ይተናነሳሉ ይላል አላህ ነብያቶችን ከዘረዘረ በኋላ ሲናገረን። እነዚህ ጋር እንግዲህ ተወኩል በአላህ መመካት ወደ አላህ መመለስ በልባችን አላህን መፍራት ተስፋ ማድረግ እነዚህ ምን ይባላሉ? አልኢባደቱል ቀልብያ ይባላሉ። በልባችን አላህን የምናመልክባቸው ናቸው። እነዚህ ነገሮች ለማን ብቻ ነው መሆን ያለባቸው? ለአላህ Subhanahu Wa Ta'ala ብቻ ነው መሆን ያለባቸው። ከአላህ ውጭ ላለ አካል በፍጹም ሊሆኑ አይችልም። አንድ ሰው ከአላህ ውጭ ላለ አካል እነዚህን ካደረገ ምንድነው የሚሆነው? የሙሽሪክን ስራ ሰርቷል ማለት ነው። ሙስሊምም ከሆነ የሙሽሪክ ስራ ሰርቷል። ይሄ ነገር ሊተወበት ይገባል፣ ሊመለስ ይገባል፣ ሊነገረው ይገባል፣ ሊብራራለት ይገባል። አይደለም ይሄ እስልምና ማለት ይሄ ነው ብሎ ግን ታመነ ሙሽሪክ ይሆናል፣ ሙስሊም አይሆንም ማለት ነው። ነገር ግን ሳይነገረው ሙስሊም የሆነ ሰው እንዲህ አይነት ነገር ላይ ሲወድቅ ሳይነገረው ሳይብራራለት በደንብ አድርገን ሳናስረዳው እሱ እኮ እንዲሰርቷልና ካፊር ነው። በአሁን ሰዓት የተክፊር በሽታ የሰው የማክፈር በሽታ ያለባቸው ሰዎች እንዲህ አይነቱን ሰውን ኩፍር ላይ የወደቀን ሁሉ ካፊር ነው ይላሉ። ይሄ አግባብ አይደለም። ኩፍር ላይ የወደቀ ሁሉ ካፊር አይባልም ማለት ነው። ሁለተኛው የዒባዳ አይነት ደግሞ ምንድነው? አልኢባደቱ ሊሳንያ በምላሳችን የምንሰራቸው ማለት ነው። ቢንየት ተቀሩብ ወደ አላህን ሊያቀርቡብን ዘንድ የምንነያቸው ማለት ነው። ለምሳሌ ከሸሃደተይን እንግዲህ ወደ አላህ ዘንድ ያቀርቡብናል ብለን ከምናገራቸው አንደኛው ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ነው። ይሄ በምላሳችን ስንናገር ምን አድርገን ነው? አላህ ዘንድ ያቀርቡብናል ብለን ነው እንጂ ዝም ብለን ለምሳሌ ካፊሩ ቋም ይላል ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ይላል አይደል? ይሄ ምንም አይጠቅመውም። ግን አንድ ሙስሊም ቢለውሳ አላህ ዘንድ ያቀርበኛል ብሎ እስከሆነ ድረስ ምን ይባላል? ዒባዳ ነው፣ አምልኮት ነው። በል እንደውም አፍضل ዒባዳ ከዒባዳ ሁሉ በላይ ምንድነው? لا اله الا الله ማለት ነው። لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለውን ማብዛት ነው። ስለዚህ ይሄ በምላስ የሚባል ምንድነው? አምልኮት ነው። ወሰና ማወደስ አልহামዱሊላህ ሱብሃንአላህ ወላ ኢላሃ ኢላላህ ወላሁ አክበር እነዚህ ሁሉ ምን ይባላሉ? አልዒባደቱ ሊሳንያ በምላስ አልዒባዳቱ ሊሳንያ በምላስ የሚባሉ አምልኮቶች ይባላሉ። ከዛልከ ወዱዓ ዱዓ የሚመስል ዱዓ ጋር እንግዲህ አላህ Subhanahu Wa Ta'ala መለመን። ለምሳሌ አንድ ሰው ርዝቅ ከሌለው አላህ ርዝቅ ስጠኝ ብሎ መለመን፣ ልጅ ከሌለው ልጅ ስጠኝ ብሎ መለመን፣ ሚስት ከሌለው ወይ ባል ከሌላት
ባል ስጠኝ ወይ ሚስት ስጠኝ ብሎ መለመን ይሄ ዱዓ ነው። ከዛልከ ጀነትን ስጠኝ፣ ከጀሃነም ጠብቀኝ፣ ከሰከረተል መውት ጠብቀኝ፣ ከቀብር ቅጣት ጠብቀኝ፣ ነገ አንተ ፊት ደግሞ ስቆም አታዋርደኝ ብሎ መለመን ይሄ ምን ይባላል? ዒባዳ ይባላል ማለት ነው። ስለዚህ ይሄ ለማን ብቻ ነው መሆን ያለበት? ለአላህ Subhanahu Wa Ta'ala ብቻ ነው መሆን ያለበት። ካልኢስቲጋሳቲ ኢስቲጋሳን ይመስል ኢስቲጋሳ ማለት ጋር እንግዲህ ከአላህ ውጭ ያለና አላህን ድረስልኝ ማለት ነው። አስሉ ይሄ ነው። አላህ ሆይ አላሁማ አግስኒ ጌታዬ ሆይ ድረስልኝ እርዳኝ ማለት ነው። ይሄ ለአላህ ብቻና ብቻ ነው የሚሆነው። ከዛ ውጭ ግን ሌላን አካል ነብዩ አለይሂ ሰላም ድረሱልኝ ለምሳሌ ኹዝ ቢየዲ ያ ረሱላህ አግስኒ ያ ረሱላህ ይሄ ወላሂ አንድ ሙስሊም ሊለው የማይገባ ነገር ነው። ሙሉ በሙሉ ከእስልምና የሚያስወጣ ነገር ነው። ነብዩ አለይሂ ሰላም ከአምልኮት ቅንጣት ያክል የላቸውም። ነብዩን እንወዳቸዋለን። አንድ ሰው በነብዩ ነብዩን ካልወደደ ሙስሊም አይሆንም። ነብዩን ካላከበረ ሙስሊም አይሆንም። በነብዩ ካላመነ ሙስሊም አይሆንም፣ ካፊር ነው። ይሄንን የሚል ሰው ግን ትክክለኛ መንገድ ላይ አይደለም። ምን የሚል ነብዩን ድረሱልኝ የሚል ነብዩ አለይሂ ሰላም ምን በልናላቸው? አላህ ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضራ በላቸው አንተ ሙሐመድ እኔ እኮ ለራሴ ጥቅምንም ሆነ ጉዳትን ማምጣት አልችልም። ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይር እኔ እኮ የሩቅን ማቅ ቢሆን ኖሮ መልካምን ነገር አበዛ ነበር ብለህ በላቸው ነው የሚላቸው። ማንን? ነብዩና አለይሂ ሰላም። እናንተ እንደምትሉት የሩቅን ማቅ ቢሆን ኖሮ እኔ ምንም አይነት ያ ሁሉ ድብደባ ያ ሁሉ ጥርሴ መነቀል ድረስ አልደርስም ነበር። ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይር ወማ መሰን የሱን አነ ኢላ ነዚሩን ነብለ እኔ እኮ ምንም አይነት ችግር አይደርስብኝም ነበር ራሴን እጠብቅ ነበር በላቸው። ነገር ግን እኔ የሩቅን አላቅም ነገ የሚሆነውን አላቅም አላህ የነገረኝን ብቻ ነው የምነግራችሁ ድረሱልኝ ብትሉ የምደርስላችሁ አይደለሁም ብለዋል ነብዩ አለይሂ ሰላም። እንደው ነብዩ አለይሂ ሰላም ቢደርሱ ኖሮ ሱሐቦች መካከል ያ ሁሉ ነገር ሲደርስ ይደርሱ ነበር። በፍጹም ነብዩ አለይሂ ሰላም ይሄ አምልኮት አይገባቸውም። ነብዩና አለይሂ ሰላም ድረሱልኝ ማለት ከተከለከለ ደግሞ ሌሎችንም ማቃን ሆነ ድረሱልኝ ማለት በፍጹም አይቻልም። አንዳንድ ሰዎች ይምታታባቸዋል። አላህ ቁርአን ላይ ስለ ሙሳ አንድ ታሪክ ሲነግረን አንድ ሙሳ በከተማ ውስጥ እየተቀሳቀሱ ያለ ሚስር ላይ ምን ያደርጋሉ? የሆነ ቅብጥይና በኒ እስራኤል የሆነ ጎሳ ሁለት ሰው ተጣልተው ያገኟቸዋል። ይሄ ከሙሳ የሆነው ጎሳ ነብዩላህ ሙሳን ሚላቸዋል ይሄ ሰው የሊገለኝና ናግዘኝ ይላቸዋል። እንግዲህ እሳቸውም ይሄንን በኒ እስራኤል ሊያግዙ ሄዱና ቅብጥዩን ፎከዘው ሙሳ በቦክስ እንደዚህ መቱት። ሊገሉት አስበው አልነበረም። ነገር ግን ሞተ፣ ሰውየው ሞተ። ስለዚህ አሁን እዚህ ቦታ ላይ ምን ይላሉ ሰዎች? ከአላህ ውጭ ያለን አካል ድረስልኝ ማለት ይቻላል ለማለት ሙሳን እኮ ያ ሰው ኢስቲጋሳ ደርሶለታል አላህም ይሄን መች ከለከለ ይላል። ይሄ እኮ በሚችለው ነገር ነው። ነብዩላህ ሙሳ ይችላሉ። ስለሚችሉም ሲሞቱት ሞተ። አንድ ሰው ለምሳሌ እኔ ኪታብ ማስቀራ ከሆነ መሐመድ እባክና ይሄን ኪታብ በማስቀራት እርዳኝ ቢለኝ ምን አይደለም ሽርክ አይደለም፣ በል እንዳውም ጥሩ ነገር ነው። የማይችለውን ነገር ሰው ልጆች የሚችሉትን ነገር ድረስልኝ እርዳኝ ማለት በፍጹም ችግር የለውም። ችግር ያለው በማይችሉት ነገር ነው። ለምሳሌ ልጅ መስጠት የሚችለው ማን ብቻ ነው? አላህ ብቻ ነው። ከአላህ ውጭ ያለን አካል ግን ድረስልኝ ማለት በፍጹም አይቻልም ማለት ነው። ኢስቲዓዛ፣ ቲላወቱል ቁርአን፣ ዳዕዋ፣ ነሲሃ፣ አምር ቢልማዕሩፍ፣ ነህይ አኒል ሙንከር እነዚህ ምን ይባላል? አልኢባደቱል ሊሳንያ በምላስ የሚሰሩ አምልኮቶች ናቸው። ከነዚህ ውጭ ያለ እነዚህ ነገሮች ሙሉ በሙሉ ለአላህ Subhanahu Wa Ta'ala ማድረግ ነው ያለብን ማለት ነው። ሌላ ኢባደቱል በደንያ የሚባሉ አሉ። በአካላችን የምንሰራቸው ኢባዳዎች ሶላትን ይመስል ሶላትን እንግዲህ ስንሰራው በምንድነው? ሙዕዘሙ አብዛኛው በአካላችን ነው የምንሰራው ማለት ነው። ወነህር ከዛሊካ ማረድን፣ ስለትን፣ ሐጅ እነዚህ በአካል ጂሃድ ወሳኢሩል ኢባዳት እነዚህ አብዛኛዎቻቸው በአካላችን የምንሰራቸው ናቸው። ለአላህ Subhanahu Wa Ta'ala ብቻ ነው የሚገቡት። ذلك بأن الله هو الحق وأن ما يدعونه من دونه هو الباطل وأن الله هو العلي الكبير። አላህ ማለት እንግዲህ ያ ነው እሱ እውነት ተናጋሪ ሆኖ ከሱ ውጭ ያሉት ደግሞ ከሱ ውጭ የሚመለከው ሁሉ ባጢል ነው የሚለው። ኢንሻአላህ ለዛሬ እዚህ እናቆማለን። በሚቀጥለው ርዕስ በሰፊው ደግሞ ስለ ተውሂድ አስማኡ ወሲፋት እንነጋገራለን። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም በሰማችሁት አላህ Subhanahu Wa Ta'ala ተጠቃሚ አላህ አድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا
وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ